ላለባቸው ልጆች ድጋፍ የሚሰጥ ባለሙያ ቁጥር አነስተኛ መሆኑ ተገልጿል። ይሄ ተነገረው 15 ዓመቴ ነው ስጓዘው ከልጄ ጋር class of 2024. My name is Ethan Thomas. I have spent 4 years here and it's been a great time. You might have noticed me talking to myself and making puppet hands during break time or passing period. This is called stemming. Florida University Southeast ጋር አንድ ላይ በመሆን ሰጥተናል እና ደግሞ አንድ ሁሉ ጊዜ ቤተሰብ ኦቨርሉክ የሚያደርገው ብዙም የማይልበት ብዙም ትኩረት የማይሰጠው አንድ ሰፖርት አለ። እሱ ያነሳቸው ህግ ፕሮቴክት ያደርጋቸው አይ ነው ኦቲዝም ስላለበት ነው እንደዚህ ምናምን አንድ ሰው ሴክሹዋል ሃራስመንት ብሎ ከከሰሳቸው ህግ ስለሆነ ብሎ የሚያደርግላቸው ነገር ያደርጋቸው። ሰላም ጤና ይስጥልኝ። እንዴት አላችሁ? ውድ የመልካም ሰው ቲዩብ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ከእንግዳ ጋር ወደ እናንተ ቀርቤያለሁ። እንግዳዬ ማነች? ስሟን ታስተዋውቀናለች። ጤና ይስጥልኝ። እንዴት አደርሽ? ማን እንበል? ስምሽን አስታውቂን እስኪ። አይዳ ማረ እባላለሁኝ። እኔና ባለቤቴ የሶስት ልጆች ወላጆች ነን። ሶስት ወንድ ልጆች። የማከሩ ልጆችን ኦቲዝም አለበት። እንግዲህ ሆነሽ ስለመጣሽ ደስ ብሎኛል። ስለተገናኘን እንግዲህ ያው የተገናኘንበትም ስለ ስራሽ ሁኔታ ለማውራት ነው። እስኪ ስለ ስራሽ መጀመሪያ ምንድነው የምትሰሪው የሚለውን ንገሪኝ። የዲቨሎፕመንታል ዲሌይ ያለባቸውን የተለያየ ዲስብሊቲ ያለባቸውን ልጆች ሰፖርት በማድረግ እሰራለሁኝ። በዛ ላይም ደግሞ የሆፕ ፎር ስፔሻል ኤጁኬሽን የሚባል የበጎ አድራጎት ድርጅት አለኝ። እሱ ደግሞ ፕሮፌሽናል ዲቨሎፕመንት በተለይ ኢትዮጵያ ውስጥ ብዙ እንሰራለን። ከዚህ በፊት በኤቪደንስ ላይ የተመረኮዘ የመጀመሪያውን በኢትዮጵያ ውስጥ የመጀመሪያውን ኤቪደንስ ቤስድ የሆነ የኦቲዝም ትሬኒንግ ሰርቲፊኬት ፕሮግራም ከፍሎሪዳ ዩኒቨርሲቲ ሳውት ኢስት ጋር አንድ ላይ በመሆን ሰጥተናል እና እዛ ላይ ነው እንግዲህ አሁንም ደግሞ እንቀጥልበታለን። እንግዲህ እንዳልሽው ልጅሽም በኦቲዝም እንዳለበት ነግረሽናል። ግን አሁን ያው በእኛ ህብረተሰብ በጣም ጥሩ ነው የግንዛቤው ያለው ግንዛቤና የበለጠ ሞርም ሰዎች ላይ ለመስራት እናንተም ትጥራላችሁ፣ ቤተክርስቲያናችንም እንደዚሁ። ለሰውም እስኪ የምትሰጪው ግንዛቤ ምንድን ነው? እንደዚህ ኦቲዝም ላለባቸው ልጆቻችን ምን ማድረግ እንዳለብን? የመጀመሪያው ነገር ያው አክሰፕታንስ ነው። እርግጥ ነው በመጀመሪያ ልጆች ኦቲዝም አለባቸው ተብሎ እንትን ሲባል ራሱ የሀዘን ጊዜ አለው። ያንን ሀዘን ጊዜ ቢኖርም እንዴት ነው ከዛ በላይ አስቀድሞ ማወቁ ምንድነው ልጆችን ቶሎ ብሎ ወደ ቴራፒና ኢንተርቬንሽን መውሰድ ነው። በልጅነት የተጀመረ ነገር ብዙ ውጤቱ ሞር ጥሩ የሆነ ውጤት ቶሎ ቀስ ያለው እንትን ነው እድገቱ አሁን የሚሆነው ግን የተሻለ የሚሆነው በልጅነታቸው ሲጀምሩ ነው። ግን ኤኒ ታይም በልጅነታቸው ባይጀምሩ ኤኒ ታይም አንዳንድ ጊዜ አንዳንድ ሰዎች ቆይተው ነው የሚያውቁት እና ልጆቻችን ከሌላው እንትን ጋር ኦቲዝም ያለባቸው ልጆች ፊቸራቸው መልካቸው ላይ ምንም ነገር የሚያስታውቅ ነገር የለባቸው እና ቤተሰቦች ዘግየት ብለው የሚያውቁ አሉ። ኢትስ ኦኬ ኤኒ ታይም ቢጀመር መሻሻል አይቀርም። የተሰራበት ነገር መሻሻል አይቀርም። ማንም ሰው አሮጊትም እንኳን ቢሆን ኖርማል ልማር ብለው ከተነሱ የሚማሩት ነገር አለ አይደል? እነዚህ ልጆች እንደዚህ ናቸው እና ደግሞ አንድ ሁሉ ጊዜ ቤተሰብ ኦቨርሉክ የሚያደርገው ብዙም የማይልበት ብዙም ትኩረት የማይሰጠው አንድ ሰፖርት አለ። እሱም ደግሞ ሶሻል ስኪልስ እዛ ላይ በጣም በቃ ከአካዳሚክ ላይ ነው
ሰው በጣም ብዙ ፎከስ የሚያደርገው ይናገሩ ምን ይበሉ ይሄ ቢሄቪየራቸው ይሄን እንዴት እናስቆማለን ምናምን ነው እና ሶሻል ስኪል በጣም ያም ሁሉ ነገር እንዳለ ሆኖ ሶሻል ስኪልስ ደግሞ ከሁሉም የበለጠ ነው። ምክንያቱም ነውርን የሚሆን ነገር የማይሆነውን ነገር የምናስተምርበት ሶሻል ስኪልስ ከሌለ ልጆቹ ምንም ቢማሩ ምን ጂኒየስ ቢሆኑ ሶሻል ስኪል ትዕዛዝ መቀበል ካልቻሉ ካለቆቻቸው ስራ ማድረግ አይችሉም። ከሰው ጋር መግባባት ካልቻሉ የራሳቸውን እንዴት አድርገው አፕሮፕሪየትሊ መግለጽ እንዳለባቸው ካላወቁ ከስራ ኪፕ አድርገው ራሳቸውን ሰፖርት አድርገው ሊኖሩ አይችሉም። ራሳቸውን ደግሞ ከጉዳት ለመጠበቅ አይችሉም። ባደጉ ቁጥር እንትኑ ሪስኩ በጣም እየከበደ ነው የሚመጣው እና ሰው ጋር ቅርበታቸው እንዴት አድርገው ፐርሰናል ስፔስ ማድረግ እንዳለባቸው ምክንያቱም ዳያግኖሲሳቸው ከህግ ፕሮቴክት ያደርጋቸው ኦቲዝም ስላለበት ነው እንደዚህ ምናምን አንድ ሰው ሴክሹዋል ሃራስመንት ብሎ ከከሰሳቸው ህግ ስለሆኑ ብሎ የሚያደርግላቸው ነገር ያደርጋቸው። ስለዚህ ያን ሁሉ ነገር የያዘ ነገር ነው ሶሻል ስኪልስ እና ደግሞ ከሌላ ደግሞ ሊደፍሯቸው ከሚፈልጉ ሰዎች ደግሞ እንዴት ነው ራሳቸውን መጠበቅ ያለባቸው ምንድን ነው ማድረግ ያለባቸው። አት ዋን ፖይንት ወንዶች ከሆኑ ለሴቶች ዴት የማድረግ ፍላጎት የማይቀር ነው፣ ናቹራል ነው፣ የማይቀር ነው። የዛን ጊዜ እንዴት ነው አፕሮች ማድረግ ያለባቸው? ይህ ሁሉ ነገር የተያያዘ ነገር ነው እና ከልጅነት ነው ሶሻል ስኪልስ መጀመር ያለበት። ሰው ሶሻል ስኪልስ ሲባል ጨዋታ ምናምን ብቻ ይመስላል፣ ግን በጨዋታ መልክ ነው እነዛን ነገሮች እየተማሩ የሚሄዱት። ትዕዛዝ መቀበልን ከልጅነታቸው ነው መማር ያለባቸው። ይሄ ነው ራሳቸውን ዲስታንስ መጠበቅ ያለባቸው ሁሉ ነገር እና ይሄን ታዲያ ቤተሰብ ነው መጀመሪያ የሚያስተምር ወይስ ውጭ መውጣትና መማር አለባቸው? ትምህርት ቤት በደንብ ይሰጣል? ሁለቱ። ምክንያቱም ልጆቻችንን ትምህርት ቤት ድሮፕ አድርገን ወይም ቴራፒ ድሮፕ አድርገን እቤት የማንሰራበት ከሆነ ያንን ነገር ማድረግ ያለባቸው የሚመስላቸው እዛ ቦታ ሲሄዱ ብቻ ሌላ ቦታ እኛ እንደምናስደርጋቸው ነው። ስለዚህ የቤተሰብ ልጆችን በደንብ ፕሮግረስ እንዲያደርጉ የሚያስችለው የቤተሰብ ጥረት ነው፣ የቤተሰብ ስራ ነው። እውነት ነው። በጣም ጥሩ ነው እንዳልሽው። አሁን ቸርችም እዚሁ ድጋፍ ይደረግላቸዋል። ለውጥም እያየን ነው በልጆቻችን ላይ እና አሁን ትምህርት ቤት ሲሄዱ ምንድን ነው ማድረግ ያለባቸው ጥንቃቄ? ቤተሰብስ እንዴት ነው በግልጽ ልጆችን ይዞ መውጣት ያለበት? አላደል በእኛ ህብረተሰብ አሁን ነው በደንብ እየተገለጸ የመጣ ይሄ ነገር እንጂ ደብቆ የማያዝ ነገር ምናምን አለና እንዴት ነው አክሰፕት ማድረግ ያለባቸው ቤተሰቡ? ስራ አሁንም እናያለን አይደለም እንዴት አንድ ሲታዩ ኦብቪየስ የሆነ ነገር እናያለን አንዳንድ ልጆች ላይ፣ ግን ቤተሰብ ስቲል ወጥቶ እንትን አላለም። እንግዲህ የዛ የቤተሰብ የራሳቸው ምክንያት ይኖራቸዋል። እንዳትስ ኦኬ። ግን ሆፕፉሊ እንግዲህ በግል የሚሰራበት ነገር ይሆናል ብዬ ተስፋ አደርጋለሁ። ትምህርት ቤት ውስጥ የተለያዩ እንትኖች አይፒ ኢንዲቪጁዋላይዝድ ኤጁኬሽናል ፕላን የሚባል አለ። የራሳቸው አኮሞዴሽን እንዴት አድርገው ከልጆች ጋር ሲማሩ ምን አይነት ድጋፍ አካዳሚክሊ ምን አይነት ድጋፍ ሊያገኙ ይችላሉ። ስፒች ቴራፒ የሚሰጣቸዋል እዛ። ደግሞ ቢሄቪየርም ደግሞ ባህሪያቸውም ደግሞ ትንሽ እንትን ካለ የቢሄቪየርም ደግሞ ሰፖርት ሊያገኙ ይችላሉ እዛ። ደግሞ ትምህርት ደግሞ አሁን ለምሳሌ የአንቺ ልጅ 20 ጥያቄ መመለስ የሚችል ከሆነ ፈተና ላይ ወይም ሆምወርክ ላይ እነሱ ምናልባት 10 አንዱን ትተው አንዱን እንደዛ አይነት የተለያዩ ልጆቹ እንደሚያስፈልጋቸው ድጋፍ ማለት ነው የሚያስፈልጋቸው ረዳት የሚያስፈልጋቸው ከሆነ ረዳት
እንትን ይላሉ እና ይሄ ሁሉ ነገር የቤተሰብ ግፋትና ሰፖርት ያስፈልጋቸዋል። የግድ ቤተሰብ ሁለቱም ሆኖ አንድ ሁለት ቢሆን ጥሩ ነው፣ ግን ካልሆነም ኢትስ ኦኬ አንድም ቢሆን ግን በደንብ ተከታትሎ እንትኑን ትምህርት ቤቱን ዲስትሪክቱን ወጥሮ ይዘው ልጆቻቸው የሚያስፈልገውን ድጋፍ እንዲያደርጉና እንዲሻሻሉ ደግሞ መሻሻላቸውንም ደግሞ አይፒ በየጊዜው ፕሮግረስ ሪፖርት ይሰጣሉ እና ያ ፕሮግረስ ሪፖርት ይመጣል ወይ እዛ ላይ መሻሻል ይታያል ወይ መሻሻል ካልታየ ለምን መሻሻል ብሎ መጠየቅ እና እንትን ቤተሰብ ኢንቮልቭ ያደረገ ገፍቶ ወጥሮ የያዘ ይፈራል። በዲስትሪክቱ ሪስፔክት ይደረጋል፣ ይፈራል። ዝም ብሎ ግን ድሮፕ አድርጎ የሚሄድና ምንም እንትን ያላለ እነሱም ምንም አይመስላቸው። እኛ ግድ ካልሰጠን ሌላ ሰው ግድ ይሰጠዋል እና እንደዛ ነው። አያውቁም ብለው ካሉ ደግሞ ካሰቡ ደግሞ እንደማያውቅ ሰው ነው የሚሆነው። ስለዚህ ቤተሰብ በጣም በርትቶ መስራት አለበት። ከቤተሰብ ነው ምንም ጥያቄ የለው። የግድ እኛ ሀውልት አይደለንም ማለት ነው። ለዘላለም አንኖርም። ማን እንደሚቀድም አናውቅም። እንደኛ የሚሆንላቸው ሰው ደግሞ የለም። እንደ እናት እንደ አባት የሚሆን የለም። ስለዚህ የግድ እህት ወንድምን ቢሆን አክስት አጎትን ቢሆን እንደኛ የሚሆንላቸው ሰው የለም እና እኛ እንግዲህ በምንጠራበት ጊዜ ምን ያህል አዘጋጅተናቸው እነዚህ ልጆች ወይስ ዝም ብለን የምንተዋቸው ነው? አንዱ ሴንተር ውስጥ አስገብተው በመድኃኒት አፍዘው ነው የሚያኖሯቸው ወይስ ምንድን ነው የሚያደርጓቸው? እና የግድ በቃ ያ ነገር ሁል ጊዜ እዚህ ላይ መኖር አለበት። ስለዚህ አሁን የእናንተ የምትሰሪበትም ኢትዮጵያም እንዳለ ነግረሽኛል። ኦቲዝም ላለባቸው ልጆች ድጋፍ የሚሰጥ ባለሙያ ቁጥር አነስተኛ መሆኑ ተገልጿል። ይሄ የተነገረው ሆፕ ፎር ስፔሻል ኤዱኬሽን የተሰኘ ግብረሰናይ ድርጅት ኦቲዝም ላለባቸው ልጆች ወላጆች ድጋፍ ለሚሰጡ ባለሙያዎች ሲሰጥ የቆየውን ስልጠና ባጠናቀቀበት መድረክ ነው። በኦቲዝም ዙሪያ የህብረተሰቡን ግንዛቤ ለማሳደግና የልጆቹን የአያያዝ ሁኔታ ለማሻሻል እየሰራ ይገኛል የተባለው ድርጅቱ እንደ መነሻ በተግባር ተኮር ስልጠና ያሰለጠናቸውን በሀገሪቱ የመጀመሪያ የተባሉ 12 ወላጆችና ባለሙያዎች መዝኖ የምስክር ወረቀት ሰጥቷቸዋል። ይህ በተግባር ላይ የተመሰረተ ስልጠናም ወላጆችን ከመጥቀሙም ባለፈ የልጆቹ የጤና ሁኔታ ላይ ተጨባጭ ለውጥና መሻሻል የሚያመጣ ነው ተብሏል። 15 ዓመቴ ነው ስጓዘው ከልጄ ጋር በኤቪደንስ የተመረኮዘ ስልጠናን ስንሰጣቸው ልጆቹ ምን ያህል እንደሚሻሻሉ በደንብ በተግባር ማይቼበታለሁ፣ ሰርቼበታለሁም እና ያንን ነው እንግዲህ ይዘን መተን እዚህ ስልጠናውን የሰጠ ነው። የት ነው ሊያገኙት የሚችሉት እንደዚህ አይነት እርዳታ የሚፈልጉ ሰዎች? ዌብሳይት አለ hopeforspecialeducation.org እዛ ላይ ገብተው ኮንታክት አስ የሚል አለ። እዛ ላይ ኮንታክት ማድረግ ይችላሉ። እሱ ነው በዛ ነው አንደኛው መገናኛ እሱ ነው። አሁንም ደግሞ ወደ እግዚአብሔር ካለ እንግዲህ ኤፕሪል ላይ እንሄዳለን ብለናል። ስልጠናውን ወደ ፌብሩዋሪ ላይ እንጀምራለን ሁለተኛውን ዙር እና ስልጠናው በተግባር ላይ ሲያውሉት ሄደን አይተን ነው ከዛ ሰርቲፊኬቱን የምንሰጣቸውና እንሄዳለን። የዛንም ጊዜ ያው ኮንታክት ሊያደርጉን ይችላሉ። በዛው በዌብሳይቱ መገናኘት እንችላለን። የህመሙን ተጠቂዎች በማቅረብና እንክብካቤ በማድረግ በየጊዜው ለውጥ ማምጣትና ከሌሎች የማህበረሰብ ክፍሎች ጋር እንዲቀላቀሉ ማድረግ ይቻላል የተባለ ሲሆን በስልጠናው የተሳተፉ ወላጆችም ስልጠናው ግንዛቤያቸውን እንዳሳደገውና በልጆቻቸው ላይም የሚታይ ለውጥ ማምጣቱን ተናግረዋል። ትሬኒንጉን ከወሰድኩ በኋላ ያደረግነው ነገር ምንድነው ገባኝ። ልጆቹ ምን እንደሚያፈልጉ በተለይ ቲሮዋል ላይ የነበረው ትሬኒንግ ለኔ በጣም ትልቅ ነገር ነበር። ምንድነው ኤቤ እንዴት ነው የሚደረገው? ምንድነው የሚሰራው? በሪኢንፎርስመንት ልጆቹን እንዴት ነው ማስተማር የሚቻለው? እንዴት ነው ማገዝ የሚቻለው? ልጆቻችንን ሰው እንደ ባለጌ ነው የሚቆጥራቸው። ስፔሻሊ ፊዚካሊ ላይ የሚያሳዩት ለውጥ ስለሌለ፣ ፊዚካል ላይ የሚታይባቸው ነገር ስለሌለ ልጆቹ እንደ ባለጌ ነው የሚቆጠሩትና ልጆቹ ግን ያን ብሄር የሚያሳዩት የሚረዳቸው ስለሌለ ነው። እንዴት እንደምናግዛቸው እኛ ስለማናቅ ነው። ስለዚህ በቲሮዋን በነበረው ነገር ብዙ ነገር ነው ያገኘነው። ስልጠና ብዛም ያንስ ነበረ።
እኔ ግን 2 ዓመት ተከታታይ ይሄን ስልጠና ሳገኝ ብዙ ነገሮች ነው የሰራሁት። ልጄ ብቻ አይደለም አሁን ወደ 20 ልጆች ትንሽ ትምህርት ቤት ጋር ጠይቀን ሁሉ እየሰራን ያለነው 20 ልጆች ስላችሁ ቀላል እንዳይመስላችሁ ከ200 ወይም ከ100 ምናምን ልጆች ጋር ተቀላቅለው አሁን አይለዩም ልጆቹ። ይሄ ስራ የመጣው በዚህ ስልጠና ነው። በመርሃ ግብሩ ላይ በሀገሪቱ ለኦቲዝም የተሰጠው ትኩረት አናሳ መሆኑን የተገለጸ ሲሆን ያለው የልዩ ፍላጎት መጠን ከፍተኛ ቢሆንም የትምህርት ቤቶች አካታችነትና ድጋፍ የሚሰጥ ባለሙያ አሁንም ድረስ ዝቅተኛ ነው መባሉን ሪፖርተራችን ብሩክ አስቀናው ዘግቧል። ላለባቸው እንግዲህ ዛሬ ያው እዚሁ ቸርችን የተገናኘ ነው አጭር ሰዓት ስለሆነ በሌላ ጊዜ በደንብ በሰፊው እንገናኝ ይሆናል። ሌላ ቀረ የምትይው መልእክት ካለም እዚሁ ብታስተላልፊ እድሉን ሰጥሻለሁ። ሌላው እዚህ ሀገር አሁን ሁሉ ብዙ ሪሶርስ አለ፣ በጣም ብዙ ሪሶርስ እና እድለኞች ነን። ልጆቻችን በጣም እድለኞች ናቸው እዚህ ሀገር መኖራቸው እና ያንን ሪሶርስ የግድ መጠቀም አለብን። አሁን ኢትዮጵያ የሰጠናቸው የሰርቲፊኬት ፕሮግራም የመጀመሪያውን ዙር የሰጠናቸው ሁለቱንም ዙር ሁለት ቲር ነው ያለው፣ አንደኛ ዙር እና ሁለተኛ ዙር። ሁለቱንም ዙር ወስደው የጨረሱት 8 ናቸው። 8ቱ ከ6500 ሰው በላይ በቅተዋል። ያን ያህል ነው በጣም እና ልነግርሽ አልችልም። ከናዝሬት ከአዳማ ከተለያየ ቦታ የመጡ ሰዎች አሉ እና ትምህርት ቤት የከፈቱ አሉ። ትምህርት ቤቱን ልጆቻቸውን እንግዲህ ኢትዮጵያ በሌላ ሪሶርስ አብቅተዋል። እነዚህን ልጆች አብቅተዋቸው አንዳንዶቹ እንደውም ጀነራል ኤጁኬሽን ላይ ትራንዚሽን ያደረጉ ልጆች አሉ። ቤተሰቦች በጣም የነቁ ቤተሰቦች አብቅተዋል። አዌርነስ ላይ በጣም ሰርተውበታል እና እነሱ ያን ያህል መስራት ከቻሉ እዚህ ደግሞ ሁሉ ነገር ያለ ወደኋላ እና የሚያቀተን ነገር ነው። እዛ ላይ አንጠቅማቸውም። ዝም ብሎ መያዙ ድናያል ውስጥ መኖር አንጠቅማቸውም። እኛም ለቤተሰብ ይጎዳል። አልፈንበታል ያንን ድናያል ምልሽ ድናያላችን እኔ መቼም ያው ይድናል በቃ ይሄ ነገር ምንም እንደሚያልም there's no way ብዬ ነው የተነሳው የነበረው። ግን ይሄ ነገር ላይፍ ሎንግ ነው። መጀመሪያ አይመስልም ያው ለወደ ራስ ምታት እንትን የሚባል ነገር አይደለም የእግዚአብሔር ፈቃድ ካልመጣ በስተቀር እና ማሻሻል ነው። ልጆቹን እያሻሻል ደግሞ ይሻሻላሉ። ለውጥ አለ በጣም በጣም በሚሰጣቸው ትሪትመንት ነው። አሁን የኔ ልጅ በልጅነቱ በዳዴ ሄዶ አያውቅም። በደረቱ ነበር የሚሳበው እና ቆሞ ይሄዳል ወይ ልጅ ብዬ አስብ ነበረ እና ቆሞ መሄድ ብቻ አይደለም። አሁን እሱ የሚሰራውን ኩክ የሚያደርገውን ስፓጌቲ እና ሚት ሶስ ብትቀምሺው እጅ ያስቆረጥማል። እና ይሄ ሁሉ ለምንድን ነው? እኔ በማልኖርበት ጊዜ ማን ነው የሚያበላው? የማን ሸክም ሊሆን ነው? እንደ ሸክም ሊታይብኝ ነው ወይስ ደስ ብሏቸው እንዲቀበሉት ነው? የሰው ፊት እንዲሉት ነው ወይስ በቃ ጎበዝ ነው እኮ እሱ ራሱን ይችላል ምናምን ብለው እሱ በመጣ ቁጥር በደስታ እንዲቀበሉት ወይስ የሰው ፊት ይገርፈዋል? ያንን ስለማስብ የግድ ኢንዲፔንደንትሊ እንዴት እንደሚኖር የግድ ነው እየተማረ አሁን አሉ ብዙ ላይፍ እንደዚሁም እኮ ትምህርት ነው። ሁሌም እንኳን በዚህ መንገድ ላሉ ልጆች ሁሌም ትምህርት ቤት ነው ላይፍ እና ደግሞ ዓለም ላይም ብዙ ሰክሰስፉል የሆኑ ናቸው እንደዚህ አይነት ላይ ያሉት ሰዎች አይደለም። ለእስራኤል ሀገር ሞሳድ ውስጥ የእስራኤል የሴክሬት ሰርቪሳቸው የእስራኤል ሞሳድ People who are on the autism spectrum see the world a little differently. Some of them excel at paying attention to small details. Recently, Netta completed his military service in the Intelligence Corps, and he has already taken the psychometric exam. These 3 years were amazing for us because Netta was independent, he was really happy, he felt very significant. He learned the profession as well, he got self-secure about what he's doing, and he felt needed. A year ago, we introduced you to the Ro'im Rachok program, which aims to integrate young adults on the autistic spectrum into meaningful roles in the IDF, find employment
and contribute to society. JNF Australia joined forces to support the project, and since then we have gained more experience and reached new heights. And now we have new goals. Our first course started 4 years ago with 12 candidates. In these 4 years, we already have 9 courses, 70 soldiers serving in the IDF in a very needed professions, and the demand is there. We have dozens of candidates that approaches us, and we want to give each one of them the chance to go via the program, serve, and later on become part of society by contributing in the strength and the good capabilities they have. The program, which was initiated and is managed by Liora Sali and Tal Vardi, run in full cooperation with the Ono Academic College. And beyond the participants' personal successes in the program, they are also excelling in Israel and abroad. I'm serving for like a year now. My profession is webbing, something with technology and computer. My job is important because it helps the troops in the field and the forces to do the job, to know where to go and what to do in order to protect the country. I feel that I became more professional. I gained more confidence in my work, in social life, with myself. I became a lot more confident with the people, talking with them easier than before. The regular army is really hard with volunteers, especially on the autistic spectrum. If it wouldn't be for Roy Mochok, we could have just either done nothing or not even be recruited. I'm really thankful that Roy Mochok gave me a chance to do what I'm doing today. Autistic kids on the spectrum can exploit imagery in a way that even ordinary people can't reach the same level of exploitation. When I became the director of the Mossad, I said it might be a great project to give them opportunities to earn proper salaries and find themselves. እዛ ውስጥ አንድ ኦቲዝም ያለበት ሰው በሳተላይት ሙቭመንት ሲኖር በጣም ፎከስድ የሆነ አቴንሽን ስላለው እዚህ ጋር ሙቭመንት አለ ብሎ አይደንቲፋይ የሚያደርገው እሱ ነው። በጣም እኮ የሚገርም ነው። እንደዛ የሚሰራ እንደዛ አሉ፣ ግን ብዙ አሉ ዓለም ላይ በብዙ በተለያየ ዲፓርትመንት እንደዛ አይነት ፖዚሽን ይዞ የሚሰራ ያን ያህል ኢማጂን እና ኢትስ ኖት ኢቭን ይህን ነበር ከዚህ በፊትም እንደውም ኢትዮጵያ ሄጄ ለባለስልጣናት እንትን ስናገር የነበረው እንኳን ራሳቸውን ችለው ይኖራሉ፣ ለራሳቸው ለቤተሰቦቻቸው እንኳን ይቅርና ለአገር እንኳን ቅርስ ሆናቸው ችሎታ ያላቸው ልጆች አሉ እና በደንብ እግዚአብሔር ምክንያት አለው ነው እነዚህ ሰዎችና የኛ አቀባበል ነው እንዳልሽው ለመጀመሪያ ትንሽ ይከብዳል እንደ ፓሬንትስ፣ ግን በኋላ ላይ አሁን በተለይ ቴክኖሎጂውን በጣም አለ ኢንፎርሜሽኑም እየተሰጠ ነውና ያው በግልጽ እናውጣቸው ነው ምን መልእክት የሚሆነው። በጣም አመሰግናለሁ አዳዬ። እንግዲህ ተመልካቾቻችን አጭርም ቢሆን ብዙ መልእክት አገኛችሁ ተስፋ አደርጋለሁ። በሌላ ፕሮግራም እስክንገናኝ ጤና ይስጥልኝ። Hello, class of 2024. My name is Ethan Thomas. I have spent 4 years here, and it's been a great time. You might have noticed me talking to myself and making puppet hands during break time or passing period. This is called stemming. When I feel stressed or overwhelmed, my stemming increases, and I won't be able to focus and hear people when they're speaking to me. I wasn't trying to be weird or ignore you. I do these things because I have autism and little things can throw me off, so stemming helps me calm down. The staff here at Diamond Bar High School helped me be successful in more ways than I can count. If it wasn't for their hard work, patience, and dedication, I wouldn't be here ready and excited for the next chapter in my life. Next school year, I'm going to Mount Sac. Some of you might see me there. Remember to say hi. I bet, just by seeing me around campus, some of you thought I couldn't give a commencement speech. I'd like to take this opportunity to thank my school and those who believed in me, advocated for me, and finally, those who decided to take a chance on me to stand in front of you and give the speech.
Did you know I taught myself how to play Mozart on a keyboard just by looking at the lights on the keys as the keyboard plays by itself? I don't play it like a person who has taken keyboard or piano lessons. I play it my way. That's called different but able. Some of you will someday get a job and have a position where you decide who to hire and not hire. You should decide who to hire based on the person's abilities. If I can give you one piece of advice as you go into the real world and work with people who are different, with different abilities, that would be to judge people by what they're able to do rather than what you see on the outside. Being different doesn't mean being unable to do things. We're all very different from each other, doing things that others might not understand. That doesn't mean we're not normal. There's no such thing as normal. What is normal after all? Thank you. Thank you, Ethan. Thank you.